ስለ ኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። መውሊድ ላይ ነብያችን አይቀሩም፣ ይመጣሉ ማለት ነው። ግን ነብያችንን ለማግኘት ሰዒድ መሆን ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው እንደሆኑ እንድታውቁ ነው። ይሄን መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ቅንጣት ያህል ሸክ መውሊድ በኢትዮጵያ መከበር እንዳሌለበት በሲምፕል ሎጂክ በሎጂክ ላሳያችሁ። የነቢዩ ውዴታ በመጨፈር በመዝለል ነው እንደሚገለጽ። የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ አመት ተጠብቆ የሚደረግ የነቢዩ የሚከበር በዓል የለም። ሐቂቃ እስልምና ውስጥ እልህ የሚባል ነገር ፈጽሞ ቦታ የለውም። ዒባዳ በእልህ አይሰራም። መውሊድ በመጣ ቁጥር በተከበረው በአላህ ቤት ውስጥ መደረግ የሌለባቸውን የነብዩ መሐመድ ሐዲስ በአውስትራሊያ በውሃዎች ላይ እየታተመ አብሮ እየተሸጠ ይገኛል። እንዴት فمن شرح الله صدره للإسلام فهو على نور من ربه ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያስ ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኒ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌድሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌድሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ።
ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው እንደሆኑ እንድታውቁ ነው ይህንን ቪዲዮ የሰራሁት። በእስልምና የታወቁ ሁለት በዓላቶች አሉ። እነዛም በዓላት ሴት ወንድ ህፃናት ሳይል ህዝቡ በነቂስ አደባባይ ላይ ሰፊ ሜዳ ላይ ወጥቶ የኢድ ሰላት ይሰግዳል። ያ የኢድ ሰላት የሚሰገደው ለማን ነው? ለአላህ ነው አይደለ? ዚክር እናደርጋለን አይደለ? ተክቢራ እናደርጋለን አይደለ? አላሁ አክበር ከቢራ ወልሐምዱሊላህ ከቲራ ወሱብሃነላሁ ቡክረተን ዋሲላ። አላህን እያላቀን አላህን እያተለቀን አላህን እያመሰግን ነው አይደለ? በዓላት የአላህ ናቸው የሚባለው ለዚህ ነው። ያኔ ሰው ዝም ብሎ በልክና የሆነ በቀደዱለት ቦይ ከመሄድ ቆም ብሎ ማሰብ አለበት። በዓል የማን ነው? በዓል የአላህ ነው። በዓላት የአላህ ናቸው። በዓላት አላህ የሚመለክበት ብቻና ብቻ ነው። ምክንያቱም እያንዳንዱን ቀን የፈጠረው አላህ እስከሆነ ድረስ አላህ የፈጠረውን ለፍጡር አንሰጥም። ነብያችን መሐመድ አለይሂ ሰላቱ ወሰላም ሰው ናቸው፣ ፍጡር ናቸው። አላህ የፈጠረውን እንቀለሳቸው ሰተን በዓል አናደርግም። ምክንያቱም በዓላት አላህ የሚመለክበት ብቻና ብቻ ስለሆነ ለዚህም ነው በቁርአንና በሐዲስ በሱና በእስልምና ግልጽ ሁለት በዓል ብቻ የመጣልን ማለት ነው። እሱም ኢደል ፈጥርና ኢደል አድሃ ናቸው። አላህን ነው ያመለክን። አይ በኢደል ፈጥርና በኢደል አድሃ ሌላ ነገር ሲሰራ አይቻሉ የሚል ካለ ያሳየን። ራሳችሁ ታዘቡ። ለኢደል ፈጥር ስትወጡ አምሮባችሁ ለብሳችሁ ምንድነው የምታደርጉት? አልহামዱሊላህ አላሁ አክበር ከቢራ ሱብሃንአላሁ ቡክረተን ዋሲላ አይደለም የምትሉት? ምንድነው ያን እዛ ጋር ምን እያደረጋችሁ ነው? አላህን እያወሳችሁ አላህን እያመለካችሁ ነው። ዚክር አላህን ማምለክ ነው። ሰላትም አላህን ማምለክ ነው። ስለዚህ በዓላት አላህ የሚመለክበት ነው። አምላካችን አላህ ሱብሃነሁ ወተዓላ ደግሞ ሙሉ ለሙሉ ለሱ የሚቀርብለትን ያምልኮ ስርዓት በሐዲስና በቁርአን አስቀምጦልናል። ሰዎች ለራሳቸው የራሳቸውን ክብር በእስልምና ውስጥ ወይም የራሳቸውን ጥቅም ለማስከበር የጨማመሯትን ነገር አምጥተን አንቀበልም፣ የሚያመጡትን አንቀበልም ለማለት ያክል ነው። ጠቅለል ባለ መልኩ በዓላት አላህ የሚመለክበት ነው ለማለት ያክል ነው። ሼር አድርጉላቸው ለመውሊድ አክባሪ መናፍቃን ወንድሞቻችን። መውሊድ ቢድዓ ነው። ወላሂ መውሊድ ቢድዓ እንደሆነ አንድ ቅንጣት ያህል ሸክ ባይሆን ቢድዓም ሆኖ እንደው ቢሰራ ምን ያደርጋል ነው የሚሉት። እኛ መሰራት የለበትም። ሱናው መቻለቀና ቢድዓው ለምን ይሰራል? ሱናውን ጨርሳችሁ ነው ወይ ለቢድዓ ሄዳችሁት ነው የምንለው። ለማንኛውም አትጨነቁ። እሱም የሚያከብረው የሚያስከብረው የሚለፋለት የሚናገርለት ስላለ ምንም እኛ ጋር አታምጡት። ይሄ የኔ አቋም ይታወቃል። መውሊድ ማን ጀመረው ብዬ ሻ እንደጀመረው የእስላም ጠላት እንደጀመረው እንዲያውም ትክክለኛ ረቢዑል አወል 12 ቀን ማለት መውሊዳቸው የልደታቸው ቀንነቱ ሳይሆን የሞቱበት ቀን መሆኑ ነው። እርግጠኛ በታሪክ የተወለዱበት ቀን ረመዳን ነው፣ ሻዕባን ነው፣ ሐታ ረቢዑል አወል እንኳን ቢሆን 9 ነው፣ 17 ነው፣ 12 ነው፣ 8 ነው፣ ኺላፍ አለው። የሞቱበት ቀን ግን ረቢዑል አወል 12 ነው። ለምንድን ነው የሞቱበትን ቀን በደስታ የምንውለው እኛ? ስለ ጾሙ ይላል። ታዲያ ከጾሙ ሰኞና ሐሙስ አጾሙም? ለምን ሰኞ ትጾማለህ ተብሎ እኮ ተጠይቀው እንዴ የተወለድኩበት ቀን እኮ ነው ብለዋል። የተወለድኩበት ቀን ማለት ረቢዕ 12 እኮ ጾመው አይደለም እንደዚህ ያሉት፣ ሰኞን ስለ ጾሙ ነው። ሰኞ ቀን ጾም አንተ እውነት ነቢይን የምትወድ ከሆንክ። በዓመት አንድ ቀን መተህ ግን የፈለግከው በግመል አይደለም ሌላም ነገር ብታደርግ የነቢይ ወዳጅ ልትባል በኪታብ መስፈርት አታልፍ። እንዲያው ሌላውንም እየሰራው ይሄንን ብሰራ ምን አለብኝ ነው እሱም ችግር አለው ብለን ነው የምናስበው። ምክንያቱም خلط عملا صالحا واخر سيئا እንዳይሆን ጥንቃቄ አድርጉ። አመት ተጠብቆ የሚደረግ የነብዩ የሚከበር በዓል የለም። ሐቂቃ አልይ አንድ የተናገሩት ንግር ልጠቁማችሁ። لو كان الدين ቢሆን ኖሮ ቢራኢ በራኢ በሰው አስተሳሰብ ቢሆን ኖሮ لكان اسفل الخف ሁፍ የሚባለው አንድ ሰው ዱዓ አድርጎ ጫማው ላይ ካልሱ ላይ የሚያብሰው ታውቁታላችሁ። በራይ ቢሆን ኖሮ መታበስ የነበረበት ከስር ነበር እንጂ ከላይ አልነበረም። ከስር ነው ቆሻሻ ያለው። ነገር ግን ዲን በራይ አይደለም፣ በአላህ በመልእክተኛው ትእዛዝ የሚመጣ ስለሆነ ያንን ነው የምንከተለው። በራሴ በፍላጎት የማደርገው ነገር አለ። ነብዩን መወድ ከሆነ ነብዩን ማፈቅር ከሆነ ሱናቸውን ሐይል አድርግ፣ ልከተላቸው፣ ልውደዳቸው፣ በሳቸው ሐያት ልኑር፣ ያዘዙትን ልታዘዝ፣ የከለከሉትን ልከልከል። እኛ እንደ ኢስላም የሞቱበትንም ቀን ሐዘን ውስጥ ነን፣ እንደ ሐዘን አናሳልፍም፣ አልታዘዝንም፣ ቀደምቶቹ አላደረጉትም። እንደዚህም ደግሞ የተወለዱበት ቀን ብለን ደግሞ ድግሱን ደግሰንም የምናደርገው ነገር የለም። ለምን? ቀደምቶቹ አቡበከር አላደረጉትም፣ ዑመርም ዑስማንም ሌሎችም አላደረጉትም። ይህ ነገር የተከሰተው በ362 አካባቢ ነው። ነብዩ ከሞቱ ከ362 ዓመት በኋላ ነበረ የተጀመረው።
ስለዚህም ይህን ማድረግ የለብንም ነው። አነስ ማን ነው? ኢማሙ ማሊክ ረሕመቱላህ ዐለይህ ምን ይላሉ? መን ይብተዳአ ፊል ኢስላሚ ቢድዓተን የራሃ ሐሰነተን፣ በእስልምና ላይ አዲስ ነገር አምጥቶ መልካም ነገር ነው ብሎ የሚመለከት ካለ ፈቀድ ዘዐመ አነ ሙሐመድን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ፣ ሙሐመድ የአላህ መልእክተኛ መልእክቱን አበላሽቷል፣ ደብቋል፣ ዋሽቷል እያለ ነው። ለምን? አላህ በቁርአን ላይ አልየውመ ዛሬ አክመልቱ ለኩም ዲናችሁን ሞልቼዋለሁ፣ ወአትመምቱ ለኩም ዛሬ ዲናችሁ ሞልቻለሁ፣ ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ፈጽሜያለሁ አሟልቻለሁ፣ ወረዲቱ ለኩም ልእስላም ዲና ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ የተናገረው ዲኑ ሙሉ መሆኑን ነቢዩ ሊሞቱ 81 ቀን ሲቀር የውሙ አረፋ ተራራ ላይ ሆነው የወረደች የቁርአን አንቀጽ ናት። ከዛ ምን አሉ? ፈማ ለም የኩን የውመኢዝን ዲነን፣ ያን ቀን ዲን ያልሆነ በነቢዩ ዘመን ዲን ያልሆነ ነገር ፈላ የኩኑ ልየውመ ዲነን፣ ዛሬ ዲን ሊሆን አይችልም። ወኢዛ ቁሪየ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። የነቢ ውዴታ በመጨፈር በመዝለል ነው እንደሚገለጽ። የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ በጫት በማቁሸሽ ማን አደረገ? ይሄን ወዴት ነው እየሄደን ያለን? መስጂድ የተሰራው ለዚህ ነው። ኢማሙ ሻፊዒ ምን ወዳቸው ምናከብራቸው ምንከተላቸው ኢማማችን ይሄን አድርገዋል። አቡ ሐኒፋ አልኢማሙ አልአዕዘም ከማ ይቃል ይሄን አድርገዋል፣ አስተምረውናል። ሰሓቦች በዚህ መልኩ፣ ታቢዒዎች በዚህ መልኩ ውዴታ ገልጸዋል። አይደለም የጭፈራ ሱስ ያለበት ሰው ወንጀል ከመሆኑ ጋር አንድ ወንጀል ብቻ ይሆናል። ጭፈራ ቤት ሄዶ ሱሱን ይወጣ። የረቡል ዓለሚንን ቤት ስጁድ ሩኩዕ የሚደረግበት የኢዕቲካፍ ቁጭ የምንልበት መስጂድ ጭፈራ ቤት ሲሆን በጣም ያሳዝን። በነቢ ውዴታ ስም በሶላዋት ስም ዘፈን ሲዘፈን ያሳዝን። ሶላት አለ ነቢ እኮ ዒባዳ ነው። ጀነት የሚገባበት ወንጀል የሚራገፍበት አጅር የሚገኝበት ዒባዳ ነው። እንዴት ተብሎ ነው የተከበረውን ሶላት አለ ነቢ ከከበሮ ጋር ከሙዚቃ መሳሪያ ጋር ከተቃኘ ከሀገራችን ከሚባለው የዘፈን ቅኝት በማይወጣ አቀራረብ እንዴት ነው የነቢ ሶላዋት በዚህ መልክ የሚረክሰው? እስልምና ውስጥ እልህ የሚባል ነገር ፈጽሞ ቦታ የለውም። ዒባዳ በእልህ አይሰራም። መውሊድ በመጣ ቁጥር በተከበረው በአላህ ቤት ውስጥ መደረግ የሌለባቸውን ነገራቶች በእልህ በብሽሽቅ እየተደረጉ አሁን ደግሞ ሌላ ሌቭል ላይ ከፍ ብለዋል። መውሊድ በመጣ ቁጥር በመውሊድ ጉዳይ ላይ የሚያወሩት አላዋቂዎች ናቸው። ከዑለማዎች ጋር እውቀት ካላቸው ከእውቀት ባለቤቶች ጋር ቀርበው ለመወያየት ዝግጁ አልሆኑም። መውሊድን በእልህ ሱና ማድረግ አይቻልም። በእልህም ደግሞ መውሊድ አክባሪዎችን መውሊድ ቢድዓ ነው ብሎ ማሳመን አይቻልም በመሳደብ። መውሊድ በኢትዮጵያ መከበር እንዳሌለበት በሲምፕል በሎጂክ ላሳያችሁ። መውሊድ ኢትዮጵያ ላይ ከመከበሩ በፊት የነበረበት ጊዜ አለ፣ ወይም ያልተከበረበት ጊዜ አለ፣ ወይም አዲስ የመጣ ነገር መሆኑ የታወቀ ነው። እሺ እፍተረድና ለምሳሌ ይህ ነገር አዲስ የመጣ ነው እንበል። ይሄ መጽሐፍ የምትመለከቱት አዲስ መጤ መጽሐፍ ነው እንበል። ይሄ መጽሐፍ በመምጣቱ ምክንያት እኛ ህዝባችን በሙሉ ተበጠበጠ፣ በዚህ መጽሐፍ ምክንያት ማለት ነው። አስሉ ምንድነው የምናደርገው? ያንን ብጥብጥ ለማስወገድ ከፈለግን አዲስ ነገር ይዞ የመጣ አካል ያንን አዲስ ነገር ይዞ ይወጣል። خلاص በዚህ መጽሐፍ ምክንያት ብጥብጥ የሚከሰት ከሆነ ይህን መጽሐፍ ተዋለው። ብጥብጥ የሚያስከስት ከሆነ ኡማም የሚከፋፍል ከሆነ መውሊድም ተመሳሳይ የሆነ ሎጂክን ተጠቅመን ማስቀረት እንችላለን። እየከፋፈለን ያለው መውሊድ ከመምጣቱ በፊት ሰላም ነበረ። መውሊድ መጣና ከፋፈለ። መውሊድን ማስወገድና ከነፍስያ መውጣት ከባድ ነው ያናል? ላ والله። ሰላም አለይኩም ወራህመቱላሂ ወበረካቱ። መውሊድ ላይ ነብያችን አይቀሩም፣ ይመጣሉ ማለት ነው። ግን ነብያችንን ለማግኘት ሰዒድ መሆን አለብን ማለት ነው። መውሊድ ላይ ነብያችን ይመጣሉ፣ ግን የሚያዩት ሰው አለ፣ የማያዩትም አለ። ያ ጀማዓቱል ኸይር እስኪ እናንተ ፍረዱ። ይህ ግለሰብ ምን እያለ ነው? ይህ አህባሽ ነብዩ ሰለላሁ ዐለይሂ ወሰለም መውሊድ በሚከበርበት ቦታ ላይ ይመጣሉ እያለ ነው። ዓለም ላይ ስንት ቦታ ነው የሚከበረው መውሊድ?
አገር አንድ አገር ላይ ስንት ቦታ ነው የሚከበር? ስንት ቦታ ነው የሚመጡት ነብዩ አለይሂ ሰላቱ ወሰለም? በነገራችን ላይ ይሄ ልጅ በምላስ ተናገረው እንጂ እነሱ ጃአል ሐቢቡ ማለ ሐቢብ እያሉ ራሳቸው የሚሉት ነገር ነው አህባሾች። እኔ ያው ቁርአንም ሐዲስም ሰለፎችም ምንም መረጃ የለውም አሁን የተናገረው ነገር ውድቅ ነው። ዝም ብሎ ይሄ የጫት ወሬ ነው የተናገረው። ነገር ግን እኔ መውሊድን የምታከብሩ አንዳንድ ወንድሞች ባለማወቅ የምታከብሩ ወንድሞች የአህባሽ ሰለባ እንዳትሆኑ፣ የአህባሽ ሰለባ እንዳትሆኑ። እንደዚህ አይነት ተረት ውሸት ቅጥፈት አያችሁ፣ ይሄን ነው። ለዚህ ነው እኛ መውሊድ ቢድዓ፣ ይሄ የመውሊድ ቢድዓ ብዙ መዘዞችን ይዞ ይመጣል፣ ብዙ የሸር ቦሮችን፣ ብዙ ኹራፋቶችን ይዞ ይመጣል። ምን ነው ይሄንን አሁን ነብዩ ይገኛሉ አለ። ተመልከቱ፣ ስንት ቦታ ነው ነብዩ። ሁለተኛ ከየት ተገኘ ሐዲስ እንደዚህ የሚል ሐዲስ አለ? ቁርአን አለ እንደዚህ የሚል የለም። ሱብሃንአላህ። እና ጥንቃቄ አድርጉ። ይህ መውሊድ ቢድዓ ነው፣ የታወቀ ነው። ሐታ መውሊድን የፈቀዱት ራሳቸው ያስቀመጡት ነው ኪታባቸው ላይ። መሊኩል ሙዘፈር የተባለ አንድ ግለሰብ የፈጠረው ነገር እንደሆነ ማለት ነውና ጥንቃቄ አድርጉ። ሱሐቦችን መከተል፣ ነብዩ አለይሂ ሰላቱ ሰላምን መከተል ግልጽ ነው አይደለ? አው ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ነው የተባለው አይደለ? ስለዚህ ነብዩን መከተል ነው ያለብን። ግልጽ ነው አይደለም? هذا والله أعلم.